ሰላም እንዴት ናችሁ? ዛሬ የምናየው በባለፈው ቲኮን ተጠቅመን ቲኮኑ ላይ ያሉትን ቮልቴጆች ቴስት አድርገናል። ምን ችግርስ ይገጥማል፣ ችግር ሲመጣስ በምን ሶልቭ እናደርጓለን የሚለውን አይተናል። ቲኮን ባይኖራችሁ ስክሪኑ 32 ኢንች ብዙ ጊዜ ቲኮን የላቸውም። በዚህ መልኩ ቢመጡስ? ይሄ ቲኮን ነው ያስኩት፣ ቲኮን ቦርድ ነው። እዚህ ላይ ያሉትን ቮልቴጆች ቴስት አድርገናል። ይሄ ቲኮን ቦርድ እና ይሄ ያስኩት ተመሳሳይ ናቸው። ስራቸው ተመሳሳይ ነው። ምንድነው ልዩነቱ? ይሄኛው ኮፉ ላይ ቦንድ ሆኗል፣ ቲኮኑ ግን የለውም። ስለዚህ ቲኮኑ ስለሌለው ከስክሪን የሚገናኝበት ኬብል ላይ ምን እንከታለን? ወረቀት እንከታለን ማለት ነው። አንቆርጥም። ይሄኛው ሲሆን ቦንድ ሆኗል አብሮ። ስለዚህ ግዴታ ምንድነው የምንጠቀመው ማለት ነው? መቁረጥ ነው፣ ማቋረጥ ነው ማለት ነው። ሲኬቪ1 ሲኬቪ2 የሚባሉ አሉ፣ እነሱን እናቋርጣለን ማለት ነው። ሾርት ያደረገው ለማቋረጥ ማለት ነው። ሾርት የሚያደርገው እንደምታዩት ኮፍ ነው። ይሄው አሁን የቀደድኩት ኮፍ ነው። ይሄ ኮፍ የትኛውም ቲቪ ላይ የምታገኙት ኮፍ ነው። ስለዚህ ይሄ ኮፍ ቦንድ ይሆናል። አዎ ቦንድ ይሆናል። በምን? በማሽን ነው ቦንድ የሚሆነው። ብዙ ጊዜ አንዳንዶች በእጃቸው ይበይዳሉ፣ ግን ፐርማነንት ሶሉሽን አይደለም ማለት ነው። ስለዚህ እዚህ ውስጥ ነው ሾርት የሚከሰተው። ወይ ብስት ብሎ ልታገኙት ትችላላችሁ፣ ወይ በትንሽዬው ተቀዶ ልታገኙት ትችላላችሁ። በደንብ ኮፉን መመልከት ያስፈልጋል። ስለዚህ ቮልቴጆቹ እዚህ ላይ ያሉት ቮልቴጆቹስ እንመልከት። ቮልቴጆቹ ሁሉም ቮልቴጆች ቪጂኤችም ቪጂኤልም ይኸው ቪሲሲ እንደምታዩት እዚህ ጋር አለ። ሁሉም ቮልቴጆች እዚህ ላይ አሉ ማለት ነው። ቲኮን ላይ የምናገኘው ቮልቴጅ እዚህ ላይ የሚቀር ቮልቴጅ የለም። ስለዚህ እዚህ ላይም ቪጂኤች ማግኘት አለብን፣ እዚህ ላይም ቪጂኤል ማግኘት አለብን ማለት ነው። ቪጂኤል ይኸውና ቪጂኤሉንም ማግኘት አለብን፣ ቪጂኤቹንም ማግኘት። ሁሉም ቮልቴጆች እዚህ ጋር መስት ናቸው። ስለዚህ ቁጥር ይዘው ሁሉም ቮልቴጆች ምን ማለት አለባቸው? መገኘት አለባቸው ማለት ነው። ቪጂኤችም ቪጂኤልም ኤፍቪዲዲም ሌሎች ቮልቴጆችም ማለት ነው። ታዲያ ምንድነው የምናደርገው? ይሄኛው እንግዲህ በተለያየ ምክንያት ኮፉ አካባቢ ላይ ሾርት ልናገኝ እንችላለን። ስለዚህ ምንድነው የምናደርገው ነው? እናቋርጣለን። እንደምታያቸው እነዚህ ሬዚስተሮች ሲኬቪ1 ሲኬቪ2 ሲኬቪ3 ምናምን የሚባሉ እነዚህ ሬዚስተሮች ጋር ኮኔክትድ ስለሆኑ ሬዚስተሮቹን አንድ ሁለቱን ሶስቱን እያነሳን ቼክ እናደርገዋለን። ይመጣል አይመጣም ለማለት ማለት ነው። ስለዚህ ምንድነው የምናደርገው? እንዳይደርሰው ነው የምናደርገው። ሾርት በሆነው በኩል ሳይደርሰው ሲቀር ቴሌቪዥኑ ጥራቱ ይመልሳል ማለት ነው። እዚህ ጋር ግን የምናደርግ የነበረው ምንድነው? ወረቀት ነበር የምንከተው። አሁንስ ወረቀት መክተት አይቻልም። ስለዚህ ምን ያደርጋሉ? ቴክኒሻሎች ይቆርጣሉ። እንደምታያቸው እነዚህ ሬዚስተሮች ከመቁረጥ ይልቅ መልሶ ለመበየድ መልሶ ለማስተካከል የሚቀለው እሱ መቁረጡ ሳይሆን ሬዚስተሮች ማንሳት ስለሆነ እነዚህ ሬዚስተሮች ስናነሳቸው ኦፕን ይሆናል ማለት ነው። እዚህ ጋር ግን ቀላል ነው። እዚህ ጋር ቆጥ ላይ ምን እንከታለን? ወረቀት እንከታለን። ይሄን ፐርማነንት ሶሉሽን አይደለም፣ ጊዜያዊ መፍትሄ ነው። ፐርማነንት ሶሉሽኑ ምንድነው? ኮፍ ሾርት ስላደረገበት ቲቪው ላይ ያለው የስክሪኑ ኮኔክተር ምን እናደርጋለን? ቦንድ ነው ማድረግ ያለብን። ግን እሱ ማድረግ ስለማይቻል ይሄኛውን መፍትሄ እንጠቀማለን። ወረቀት እንከታለን። በዚህ ወይ በግራ ወይ በቀኝ ማለት ሾርት ያደረገው ስናቋረጥለት ስክሪኑ በደንብ መስራት ይጀምራል ማለት ነው። ከዛ ውጭ ምን ሊሆን ይችላል? ኮፍም ሾርት ላይ ያደርግ ይችላል። ድራይቭ የሚያደርጉት አይሲዎች ቪጂኤችም ቪጂኤልን ድራይቭ የሚያደርጉ አይሲዎች ድራይቭ ካላደረጉስ የነሱም ችግር ሊሆን ይችላል። ስለዚህ አይሲዎቹን ቴስት ማድረግ አለብን። ካፓሲተሩ ሾርት ሊሆን ይችላል። አይሲዎቹን እንዴት ቴስት እናደርጋለን? እንደምትመለከቱት እኔ የምጠቀምበት ቀላል መንገድ ነው። ቲነር ቀባቸዋለሁ፣ ወይም በቀላሉ ሊተን የሚችል ነገር ላያቸው ላይ አልኮልም ቢሆን አረገና ቮልቴጁን ሰጣቸዋለሁ ማለት ነው። ያንን ስሰጥ ቶሎ የሚተን ነው አይሲ አካባቢ ላይ፣ እሱ አካባቢ ላይ ችግር አለ ማለት ነው። ስለዚህ ትኩረታችንን ሙሉ ለሙሉ የቱ ጋር እናደርጋለን? እሱኛው አይሲ አካባቢ ላይ ማለት ነው። ብዙ ጊዜ ካፖች ሾርት ያደርጋሉ። እዚህ ላይ ሴራሚክ ካፓሲተሮች አሉ። ሴራሚክ ካፓሲተሮቹ ሾርት ሊያደርጉ ይችላሉ። እነሱን ቴስት እናደርጋለን። ሴራሚክ ካፓሲተሮች በተለያየ ምክንያት ሾርት ያደርጋሉ። እንደምታዩት እንግዲህ ኮፍ ማለት ይሄ ነው። ሳይድ ኮፍ ላይ በቲቪው ጋር ልታገኙት ትችላላችሁ። እነዚህ ኮፎች ስንሰራ መጠንቀቅ አለብን። በተለያየ ምክንያት
በጥቂቱም ቢሆን ከቆረጥናቸው ቴሌቪዥን ስክሪን ብዥታ ሊያመጣ ይችላል፣ ወይም የተለያዩ አይነት መስመሮችን ሊያመጣ ይችላል ማለት ነው። ስለዚህ ይህን ሼር ላርጋችሁ ብዬ ነው። ሳይድ ኮፍ መጠንቀቅ አለብን። ቲኮን ሲሆን ትንሽ ቀለል ይላል፣ እንደፈለገን አድርገን እንትን ማለት እንችላለን። ሳይድ ኮፍ ከሆነ ግን ትንሽ ጠንከር ይላል። ገባችኋ? ኮፎቹ ከቆረጥናቸው ችግር አላቸው፣ ቆርጠን ደግሞ ድጋሚ ለመበየድም ያስቸግረናል። ስለዚህ እንደምታዩት አሁን ያገኘኋቸው ቮልቴጆች እዚህ ቲኮን ቦርድ ላይም አሉ፣ እዛ ላይም አሉ ማለት። ስለዚህ ሴም ናቸው፣ ምንም ልዩነት የለውም። አንዴ ኮምፓክት ሆኖ አንድ ላይ መጣ እንጂ እዚህ ላይ ያገኘው ቪሲሲ እዛ ላይም ታገኘዋለህ። ቲኮን ላይ ያገኘውን ቪጂኤች እዛ ላይም ታገኘዋለህ። ያም ቲኮን ነው፣ ይሄም ቲኮን ነው ማለት ነው። አመሰግናለሁ።